ሰሞኑን ሳምንቱን እንግዲህ በጣም መነጋገሪያ የነበሩ ነገሮች አሉ። በተለይ ዓለማችን ላይ የተፈጠሩ ያሉ የተፈጥሮ አደጋዎች ለምሳሌ ሚያንማር ወይ ማይናማር ላይ የተከሰተው የመሬት መንቀጥቀጥ አደጋ የሚታወስ ነው። በሬክተር ስኬል 7.7 ድረስ የደረሰ አደጋ ነበረ። በጣም ዓለምን ያነጋገረ ነው። እንዲህ አይነት ተፈጥሮ ማይናማር ውስጥ ከ100 ዓመታት በኋላ ከአንድ ሴንቸሪ በኋላ ነው እንዲህ አይነት ነገር ያስተዋለችው ሀገሪቷ ይባላልና በጣም ከባድ እስካሁን ከ1000 በላይ ሰዎች ህይወታቸው እንዳለፈ ይነገራል። ከዛም ደግሞ የዩኤስ ጂኦሎጂካል ሰርቬይ እንደሚለው ከሆነ ወደ 10,000 ድረስ ይጠጋል። ከዚህ በኋላም ደግሞ ሊሞቱ ይችላሉ ተብሎ የሚገመተው የሚል መረጃም አለ። በጣም አሳዛኝ ክስተት ነበር በሳምንት ውስጥ። እውነት ነው። ትላንትና ንጋቱ ላይ ነበረ ይህ አደጋ የተሰማው። እጅግ አስደንጋጭ ነው። ቀደም ሲል እንዳልሹ በክፍለ ዘመኑ እንደዚህ አይነት ከባድ አደጋ ወይም ደግሞ በሬክተር ስኬል የመሬት መንቀጥቀጥ ሁለት ናቸው በነገራችን ላይ የተከሰቱት። አንደኛው 7.7 ከዛም ደግሞ ሲቀጥል 6.4 በተወሰኑ የደቂቃዎች ልዩነት ነበሩ የተፈጠሩ። ማይናማር ውስጥ መሰል አደጋ ያጋጠመው በ1930 እና በ1956 ነበረ። እንደዚህ አይነት ከባድ ነገር እስያ ውስጥ ከሚገኙ ደግሞ በጣም ዝቅተኛ የኢኮኖሚ ካላቸው ደግሞ ሀገሪቱ ውስጥ ባለው አሁንም ድረስ የፖለቲካዊ ትርምስ በጣም የተጎዳች የምታሳዝን ሀገር ናትና ለየት የሚያደርገው ደግሞ ይሄ የመሬት መንቀጥቀጡ የተፈጠረው በዚህ በማይናማር ውስጥ ብቻ አልነበረም። የዛ ንዝረት ጎረቤት ያሉትን እነ ታይላንድ፣ ህንድ፣ ቻይና ጭምር ድረስ የመሬት ንዝረቱ ተሰምቷልና አንዳንድ ህንጻዎችንም በሀገሪቱ ውስጥ ያሉትን አነቃንቋል። በተለይም ደግሞ በሀገረ ታይላንድ ባንኮክ ውስጥ አንድ ህንጻ ተደርምሶ 43 ሰዎች እዛ ህንጻ ላይ እየሰሩ በነበረበት ሰዓት ነው የተደረመሰው። በዛ ደግሞ ግንባታ ላይ በመሆኑ የተነሳ ብዙ ሰዎች ስራ ላይ ነበሩና እስካሁን እንደውም ወደ 100 ያህል ሰዎች ሞተዋል ተብሎ ነው የሚገመተው ዛሬ ድረስ የወጣው መረጃ። ከዛ በኋላ ግን መሬት ውስጥ ተቀብረው የቀሩ ሰዎች ሊኖሩ ይችላሉ ተብሎም ደግሞ ይታሰባል። ያው እንደዚህ አይነት እንግዲህ የተፈጥሮ አደጋዎች ሰሞኑን በተከታታይ እየሰማን ነው። የመሬት መንቀጥቀጥ ያው እኛም ሀገር እንሰማለን አይደለ? ትንሽ ስሜት በራቀው አልሰማውም የሚልም አለ። ግን እኔ የሚገርምሽ አንዴ ነው የሰማሁት። ያውነት በጣም ብዙ ጊዜ ነው በጣም ብዙ ጊዜ ነው የተፈጠረው። እንደዚህ አይነት በጣም ትልቅ አደጋ በአለማችን ላይ የተፈጠረው the great Chilean earthquake ይባላል። ይሄኛው እንግዲህ በ1960 ዓመተ ምህረት ነበረ የተፈጠረው። 9.5 አካባቢ የሬክተር ስኬሉ ነበረ። ያ ደግሞ በጣም ከ5700 በላይ ሰዎችን ለህልፈት የዳረገ ነበረ። ያሳዝናል። አደጋ የተፈጥሮ አደጋን ያው ምንም እንኳን መከላከል ባንችልም በተለይም ደግሞ ሳይንቲስቶች ምን እናድርግ እንዴት ይሁን በተለይም የመሬት መንቀጥቀጡ ጋር ተያይዞ በርካታ ጥያቄዎች ይነሳላቸዋል። ብዙ ጊዜ ሲነሳላቸው ያው የመሬት መንቀጥቀጥ እንደዚህ ነው፣ እንደዚህ ሊፈጠር ነው፣ እንደዚህ ሊሆን ነው ብሎ መገመት አዳጋች ነው። እስካሁንም ቢሆን የተፈጥሮ አደጋዎችን መገመት ያዳግታል። የተለያዩ ነገሮችን በመገመት ምሳሌ በማስቀመጥ ግን ይሄ በግምት ሊሆን ይችላል ሊፈጠር ይችላል ከሚሉን ከመገመት ውጪ በዚህ ቀን በዚህ ሰዓት እንደዚህ ሊከሰት ነውና ተጠንቀቁ የሚሉን መገመት ይከብዳል። በዚህ በጣም በርካታ ሰዎች በአለማችን ላይ በተፈጥሮ አደጋዎች ሲጎዱ እናያለን። ልክ ደግሞ እዛው እስያዊቷ ሀገር ላይ ደግሞ መለስ ስንል ሰሞኑንም ደግሞ የተከሰተው ሰደድ እሳትን እናገኛለን በደቡብ ኮሪያ። ደቡብ ኮሪያ ውስጥ ደግሞ እንግዲህ ሳምንት አልፎታል ይሄ ጉዳይ። የባለፈው ሳምንት አርብ ዕለት ነበረ ሰደድ እሳቱ የተከሰተው። እስከ ትናንትና ድረስ የነበረ መረጃ ከ27 በላይ ሰዎች ህይወታቸውን እንዳጡ፣ ከዚህም በኋላ ደግሞ ሰደድ እሳቱ ሊቀጥል እንደሚችል ነው የተናገረው። ሰደድ እሳት ደግሞ የዚህ አመቱ አንድ መገለጫ ሊሆን ነው መሰለኝ። ምናልባት አመቱ በእኛ አቆጣጠር ቢሆንም ትንሽ ከበድ ያለ አለማችን ላይ በጣም ብዙ እሳቶችን እያየን በጦርነቱም ደግሞ ተፈጥሯዊ በሆነው በሰደድ እሳቱም በጣም በርካታ ጉዳቶችን እያስከተልን ነው እያስተዋልን ነው የምንገኘውና ትንሽ የሆነ የሚያሳዝን ነገር አለው። ደቡብ ኮሪያ ውስጥ ደግሞ ለየት የሚያደርገውና ይሄ የሞቱ ሰዎች በአብዛኞቹ አዛውንት ናቸው። ያው አካባቢውንም ሲፈጠር ለቆ የመሄድ ነገሩ በ60ና 70ዎቹ እድሜ ላይ ያሉ ሰዎች ከሟቾች ውስጥ ሰፊውን ቁጥር እንደሚይዙ ሰምተናል። አሁንም ድረስ በአካባቢው ባለው ንፋሳማ ደረቃማ ንፋስ ሳቢያ እሳቱ አለ አልጠፋም። የተለያዩ ሀገራትም እርዳታም ጭምር ከአሜሪካን በመውሰድ ደቡብ ኮሪያ ይህንን ለማጥፋት የተለያዩ ርብርቦች እየተደረጉ ይገኛሉ። ይህንን እንደዚህ አይነት መሰል አደጋ በቅርብ ጊዜ የምናስታውሰው እንግዲህ ትልቋ የሆነችው ካሊፎርኒያ ላይ የነበረው ነገር እጅግ በጣም አደገኛ ነበር። ምናልባትም እንደዚህ አሜሪካ በታሪኳ
በዚህ በቅርብ ጊዜ ባሉ ጊዜያት ውስጥ እንደዚህ አይነት መሰል ሁኔታ አስተናግዳ አታውቅም። ለማንኛውም ዓለማችን በተለያዩ ሁኔታዎች ትፈተናለች። በዛ ውስጥም ሆኖ እንግዲህ ወደ መልካሙ ነገር ማሰብ ማዘንበልም ደግሞ መልካሙንም ያምጣልን ብሎ መመኘት ጥሩ ነው። አዎ አንድም ደግሞ እንዲህ አይነት አደጋዎች ሲፈጠሩ ሌሎች ሀገራት የሚያደርጉት ትብብር በጣም ያስገርመኛል። አንደኛው አሁን ለምሳሌ የደቡብ ኮሪያውን ስንመለከት አሜሪካ እያገዘች ነው። ከዛ ደግሞ የማይናማርን ስንመለከት ደግሞ ቻይና ቀዳሚውን ስፍራ ትይዛለች። ቶሎ ህንድም ቻይና አመራር እንደውም መግለጫ አውጥተው ነበር። እነሱ ድረስ ንዝረቱም ስለተሰማ የሀገሪቱም እንግዲህ ምንድነው የሚባለው ወታደራዊ መንግስት ጁንታ ስለሚባል ነውና ይህ መንግስት እንግዲህ ጥሪ እርዳታንም ጠይቋል በሀገሪቱ መሰል እርዳታ መጠየቁ እንደውም ብዙ ሰዎች ያደጋውን መክፋት ነው የሚያሳየው። ይሄ በቃ ትልቅ መሆን ነው የሚያሳየው የሚለው ነገር ደግሞ ማይናማር ራሷ አቅም የሌላት ሀገር ከመሆኗ የኤዥያ ቁጥር 1 ደሃ ሀገር የምትባል በመሆኗ በዛ ላይ ደግሞ የተሟሉ ኢንፍራስትራክቸሮች ባለመኖራቸው ኢቭን አሁን የመሬት መንቀጥቀጡ ከተከሰተ በኋላ በጣም ብዙ ፋሲሊቲዎች ፈርሰዋል፣ መንገዶች ተሰባብረዋልና ሰዎች አሁን ከዚህ በኋላም የሞት ቁጥሩ ይጨምራል እስከ 10,000 ሊደርስ ይችላል ተብሎ የተገመተውም አንዱ ነገር ደግሞ እሱ ነው። ብዙ ነገሮች ስለተጎዱ ስለፈራረሱ የተጎዱ ሰዎችን በህይወት ያሉን እንኳን ጋር ለመድረስና ለማትረፍ አልተቻለምና ለማንኛውም ከእንደዚህ አይነት ተፈጥሯዊም ሰው ሰራሽም አደጋ ይሰውረን ነው ማለት የምንችለው። እውነት ነው። መሰል አደጋኛም ሀገር ስንሰማ አንዳንድ ጊዜ እንደውም እንደ ቀልድ ሶሻል ሚዲያ ላይ በጣም እየተንሰራፋ ነበር። አደገኛ ነው፣ እጅግም ያሳዝናል። ያው ደግሞ እንዳይፈጠር እየጸለየን ለነሱም ደግሞ ያው ቀላል ያደርግላቸው የሟቾች ቁጥርም ያው ከዚህ እንዳይበልጥ እንመኛለን።